ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አውሮፓ በከፍተኛ ሙቀት እየተቃጠለች ነው። ከ43 ዲግሪ ሴልሺየስ በላይ በደረሰው ታሪካዊ የሙቀት ማዕበል ሳቢያም በአጭር ቀናት ውስጥ ብቻ ከ2000 በላይ ሰዎች ሕይወታቸውን አጥተዋል። ስፔንና ፈረንሳይን ጨምሮ በርካታ ሀገራት ከፍተኛውን የቀይ ማስጠንቀቂያም አውጀዋል። የዓለም ጤና ድርጅትን ያስደነገጠው የአውሮፓው ሙቀት መንገዶችንና የባቡር ሀዲዶችን ማቅለጥም ጀምሯል። የፕሬዝዳንት ዘለንስኪ ማስጠንቀቂያ እውን ሆኗል። ኪየቭ በሩሲያ ሚሳኤሎች ስትናወጥ አድራለች። ፕሬዝዳንት ዘለንስኪ ህዝባቸውን ካስጠነቀቁ ከጥቂት ሰዓታት በኋላ ክሬምሊን በዩክሬን መዲና ላይ መጠነ ሰፊ ባላስቲክ ሚሳኤልና የድሮን ማዕት አዝንቧል። አዳሩን ታሪካዊ ህንፃዎች በእሳት ሲነዱ አድረዋል። የሰዎች ህይወትም ተቀጥፏል። የዚህ አስፈሪ ጥቃት ዝርዝር መረጃ በዘገባችን ተካቷል። እነዚህንና ሌሎች ጉዳዮችን በዝርዝር ታደምጣላችሁ። አብራችሁን ቆዩ። በዚህ ሰዓት በአውሮፓ እየተከሰተ ባለው እጅግ ከባድ የሙቀት ማዕበል ምክንያት የሟቾች ቁጥር እየጨመረ ይገኛል። የዓለም የጤና ድርጅትና የአውሮፓ ሀገራት የጤና ሚኒስትሮች ይፋ ባደረጉት የቅርብ ጊዜ መረጃ ከሰኔ 14 ጀምሮ ባለው አጭር ጊዜ ውስጥ ብቻ በሙቀቱ ምክንያት ህይወታቸው ያለፈ ሰዎች ቁጥር ከ2000 በላይ ደርሷል። በስፔን በሳምንት ውስጥ ብቻ ከ1000 በላይ ሰዎች የሞቱ ሲሆን በፈረንሳይም በተመሳሳይ እንዲሁ ከ1000 ሰዎች በላይ ሞተዋል። ይህ የሙቀት ማዕበል በብዙ የአውሮፓ ሀገራት ማለትም እንደ ጀርመን፣ ፈረንሳይ፣ ስፔን፣ ቼክ ሪፐብሊክ እና እንግሊዝ የሙቀት መጠኑ ከ40 ዲግሪ ሴልሺየስ እስከ 43.8 መድረሱም ተነግሯል። ይህንኑ ተከትሎ የአገራቱ የጤና ባለስልጣናት ከፍተኛውን የአደጋ ደረጃ የሚያመላክት ሬድ ዋርኒንግ ማስጠንቀቂያም አውጥቷል። ሙቀቱ መንገዶችንና የባቡር ሀዲዶችን በመጉዳት በትራንስፖርት እና በኃይል አቅርቦት ላይ ከፍተኛ መስተጓጎል ፈጥሯል። አሁን መላው አውሮፓ ተጨንቋል። የአየር ሁኔታ ተመራማሪዎች እንደሚሉት ክስተቱ የደረሰው ሞቅ ያለ አየር በአንድ ከባቢ ላይ ረግቶ እንዲቆይ በሚያደርገው ሂት ዶም በተሰኘ ከፍተኛ የአየር ግፊት ሳቢያ ነው። ሳይንቲስቶች በሰው ልጅ አማካኝነት የሚፈጠረው የበካይ ጋዝ ልህቀትና የአየር ንብረት ለውጥ እንደነዚህ ያሉ የሙቀት ማዕበሎችን ድግግሞሽና አስከፊነት በከፍተኛ ደረጃ እየጨመረው መሆኑን ተናግረዋል። ሩሲያ በኪየቭ ላይ በሰነዘረችው መጠነ ሰፊ የሚሳኤልና የድሮን ጥቃት ቢያንስ 13 ሰዎች ተገድለዋል ተባለም። የዩክሬን ባለስልጣናት ይፋ እንዳደረጉት የሩሲያ ጦር በትላንትናው ዕለት ሌሊቱን ሙሉ በዩክሬን መዲና ኪየቭ ላይ በሰነዘረው መጠነ ሰፊ የድሮንና የሚሳኤል ጥቃት የ13 ሰዎች ህይወት ተቀጥፏል። ጥቃቱ በመላው ከተማው የሚገኙ ህንፃዎችን አናውጧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ እጅግ ከባድ ጥቃት ለመሰንዘር እየተዘጋጀች መሆኑን አስቀድመው ካስጠነቀቁ ከጥቂት ሰዓታት በኋላ ነው ክስተቱ ያጋጠመው። የኪየቭ ወታደራዊ አስተዳደር ኃላፊ ዛሬ ማለዳ በሰጡት መግለጫ ከተጎዱት በርካታ ሰዎች መካከል ህጻናት እንደሚገኙበት አረጋግጧል። ጠላት አሁንም ሆን ብሎ የመኖሪያ አካባቢዎችን ኢላማ እያደረገም ንጹሃንን እየገደለ ነው ሲሉም ኃላፊው አክሏል። በሌላ በኩል የሩሲያ መከላከያ ሚኒስቴር ጥቃቱን የሰነዘረው በቅርቡ ዩክሬን ላደረሰችው ጥቃት አጸፋ ለመመለስና የኃይል ማመንጫ ተቋማትን ለማውደም መሆኑን ተናግሯል። ከፍንዳታው ፍርስራሾች ጎን ለጎን የሚጨሱ መኪኖች፣ የወደሙ ህንፃዎችና የመሰረተ ልማት አውታሮችም ታይቷል። በከተማዋ በተለያዩ ቦታዎች ድንገተኛ እሳቶች የተነሱ ሲሆን በአንድ አደባባይ ላይ የሚገኝ ሆቴል በቃጠሎ ሲወድም የእሳት አደጋ ሰራተኞች እሳቱን ለማጥፋት ሲረባረቡም ታይቷል። በከተማዋ በሚገኝ አንድ የአምቡላንስ ጣቢያ ላይ ጉዳት የደረሰ ሲሆን በዚህም ሳቢያ ቢያንስ አንድ ሰው ለህይወቱ የሚያሰጋ ከባድ ጉዳት ደርሶበታል። የሀገሪቱ የአደጋ ጊዜ አገልግሎት እንዳስታወቀው 13 ሰዎች ተገድለዋል። ከ30 በላይ ሰዎች ደግሞ ከፍተኛ ቁስለት አጋጥሟቸዋል። እስካሁን ድረስ 34 ሰዎችን ከፍርስራሽ ውስጥ ማዳን ተችሏል የተባለ ሲሆን በኪየቭ ደቡብ ምስራቅ ክፍል በሚገኙ ትልልቅ ፎቅ የመኖሪያ ህንፃዎችና መኖሪያ ቤቶች ላይ የነፍስ አድን ስራውም አሁንም ቀጥሏል ተብሏል። በአሜሪካ የዩክሬን አምባሳደር በኤክስ ገጻቸው ላይ ባሰፈሩት መልእክት ሌሊቱን በሙሉ በመጠለያዎች ውስጥ ለማሳለፍ ለተገደዱት የከተማ ነዋሪዎች ሌላ አስፈሪ ምሽት ነበር። በበርካታ የከተማ ወረዳዎች የመኖሪያ ህንፃዎችና ሲቪል መሰረተ ልማቶች ወድሟል፣ እሳትም ተቀስቅሷል ብለዋል። ይሄው ጥቃት ሩሲያ ከ2 ሳምንታት በላይ ለሚሆን ጊዜ ካቋረጠች በኋላ በኪየቭ ላይ የሰነዘረችው የመጀመሪያው
አስከፊ ጥቃት ነውም ተብሏል። የሩሲያ መከላከያ ሚኒስቴር በሀገሪቱ መገናኛ ብዙሃን በኩል እንዳለው ጥቃቱ በማዕከላዊና ምስራቃዊ ዩክሬን በሚገኙ ወታደራዊ ካምፖች ላይም ተፈጽሟል። ሞስኮ ይህንን እርምጃ የወሰደችው ዩክሬን ከሞስኮ እስከ ጥቁር ባህር ባሉ የሩሲያ ኃይል ማከማቻ ጣቢያዎች ላይ በቅርቡ ላደረሰችው ጥቃት ምላሽ ለመስጠት መሆኑን ተናግራለች። የዩክሬን የድሮን ጥቃቶች በሩሲያ ላይ ከፍተኛ ተጽዕኖ ማሳደራቸውን ተከትሎም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው የነዳጅ እጥረት እያጋጠማት መሆኑን ለመጀመሪያ ጊዜ በግልጽ አምነዋል። ትላንት ረቡዕ ፕሬዝዳንት ዘለንስኪ ሞስኮ በዩክሬን ላይ ጥቃት ለመሰንዘር ማቀዷን የሚያሳይ አዲስ የስለላ መረጃ ከደረሳቸው በኋላ በአየርላንድ ያደረጉትን ጉብኝት አቋርጠውም ተመልሷል። ዘለንስኪ ለህዝባቸው ባስተላለፉት መልእክት ህዝባችን ልዩ ጥንቃቄ እንዲያደርግ ራሳቸውን ልጆቻቸውንና ቤተሰቦቻቸውን እንዲጠብቁ አጥብቄ ያሳስባለሁ ያሉ ሲሆን ፕሬዝዳንት ፑቲን ይህንን መጠነ ሰፊ ጥቃት ለማድረስ ለተወሰነ ጊዜ ሲዘጋጅ ነበርም ብለዋል። በምስራቅ ዩክሬን የሩሲያ ጦር በቅርቡ የዩክሬን የመጨረሻዋ ጠንካራ ምሽግ ወደ ሆነችው ከተማም መግፋት ችሏል ተብሏል። ሞስኮ ይችን ከተማ ከተቆጣጠረች መላው የዶንባስ ክልልን ለመያዝ ትልቅ በር ይከፍትላታልም ተብሏል። በአንጻሩ የዩክሬን ጦር አዛዥ በዚህ ዓመት ካጡት ይልቅ ያስመለሱት መሬት እንደሚበልጥና ይህም በሩሲያ ድንበርና በተያዘችው ክሪሚያ መካከል ያለውን የሞስኮን ወሳኝ የሎጂስቲክስ መስመር ማስተጓጉሉን ይናገራሉ። በአጠቃላይ ግን የየብስ ጦርነቱ ለወራት ያህል የቀዘቀዘ ሲሆን የሁለቱ ወገን ወታደሮች በያዙት ምሽግ ላይ ግን ተቀምጠው ይገኛሉ። በዚህ ሰዓት ሩሲያ በየካቲት 2022 ወረራ በጀመረችባቸው የመጀመሪያዎቹ ወራት የተቆጣጠረቻቸውን ጨምሮ በአጠቃላይ 1/5 ማለትም 20 ከመቶ የሚሆነውን የዩክሬንን ግዛት በእጇ ስር አድርጋ ቀጥላለች። በዲፕሎማሲው ወይም በጦርነቱ የማታግዙን ከሆነ አታስቸግሩን ሲሉ የኢራን ባለስልጣናት ተናገሩ። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ከአገራቸው የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ከአሜሪካ ጋር ስለሚደረገው ድርድር ከቴህራን የሚነሱ ውስጣዊ ትችቶችን በተመለከተ በሰጡት አስተያየት በዲፕሎማሲ ወይም በጦርነቱ የማታግዙን አታስቸግሩን ብለዋል። በቃለ ምልልሱ ላይ ከኢራን የሚነሱ ውስጣዊ ትችቶችን በተመለከተ ጠንካራ ንግግሮችንም አድርገዋል። ስዊዘርላንድ በተደረገው ድርድር እገዳ ተጥሎበት የነበረውን የኢራን ሀብት የሚያስመልስ ሰነድ መጠናቀቁንም አንስቷል። በዚህ ውይይት ላይ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እንዲሁም የአሜሪካ ግምጃ ቤት ምክትል ጸሐፊ መገኘታቸውንም ጠቅሰዋል። ከአሜሪካ ጋር ስለሚደረገው ድርድርና ስለ ተደራዳሪው ቡድን የሚነሱ የአገር ውስጥ ትችቶችን በተመለከተ ደግሞ በዲፕሎማሲ ወይም በጦርነቱ የማታግዙን ከሆነ አታስቸግሩን፣ የትራምፕን ንግግር መድገም አቁሙ፣ በጎ አይደለም፣ ህዝቡ እንዲረጋጋና በኢስላሚክ ሪፐብሊኳ ደስተኛ እንዲሆን ተውትም ብለዋል። የዓለም አቀፉ አቶሚክ ኢነርጂ ተወካዮች ወደ ኢራን የመግባታቸውን ጉዳይ በተመለከተም በምክር ቤት ባስተላለፍነው ውሳኔና ጠቅላይ የብሔራዊ ደህንነት ካውንስሉም ባሳለፈው ውሳኔ መሰረት ጉዳት የደረሰባቸው አካባቢዎችን በማንኛውም ሁኔታ መመልከት አይቻልም ብለዋል። በሌላ በኩል አሜሪካና ኢራን በኳታር ዋና ከተማ ዶሃ ውስጥ እያደረጉ ያሉት ቀጥተኛ ያልሆነ ንግግር በጥሩ ሁኔታ እየተደረገ መሆኑን ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ናይጄሪያ በደቡብ አፍሪካ ንብረታቸውን ጥለው ለሸሹ ዜጎቿ ካሳ ልትጠይቅ ነው ተባለ። ናይጄሪያ በቅርብ ወራት በተደረጉ ተቃውሞዎች ምክንያት ደቡብ አፍሪካን ለቀው ለተመለሱ ዜጎቿ ካሳ ልትጠይቅ መሆኗን አስታውቃለች። የአገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ለቢቢሲ እንዳሉት ጉዳዩ በከፍተኛ ደረጃ በሁለቱ ሀገራት መንግስታት መካከል ንግግር ይደረግበታልም ብለዋል። በደቡብ አፍሪካ የናይጄሪያ ተወካይ ከፍተኛ ኮሚሽነር ባለፈው ማክሰኞ ናይጄሪያውያን ጥሏቸው የወጡ ንግዶችና ንብረቶችን መንግስት መመዝገብ መጀመሩን ተናግሯል። ባለፉት ሳምንታት ከ600 የሚበልጡ ናይጄሪያውያን ደቡብ አፍሪካን ጥለው ወደ አገራቸው ተመልሰዋል። የደቡብ አፍሪካ ባለስልጣናት ወደ አገራቸው የተመለሱ ስደተኞች ህገወጦች እንደሆኑ የሚናገሩ ሲሆን ይህ ግን በናይጄሪያውያን ዘንድ ውድቅ ተደርጓል።